መልስ አትሰጥም? በጣም ብዙ ሰው ካንተ መልስ እየጠበቀ ነው። መልስ ምንድነው? እውነት ነው። የእፎይ ደም የኔ የአስተራየ ደም ብቻ አይደለም፣ የዮሴፍ ደም ብቻ አይደለም። መልሱን ከአንደበቱ መስማት ከፈለጋችሁ እንግዲህ እንደ ካምፓኒ መልስ ለመስጠት ወስነናል። ምላሻችንን ኦሮምኛ ተናጋሪ ክርስቲያን ወንድሞቼ እፈልጋችኋለሁ። ለእናንተ የተደገሰውን የሞት ድግስ አዳምጠን እንመጣለን። 99% የእስልምና እምነት ተከታይ ባለባት በሀገረ ቱርክ በዓለም የተጠመቀው ሁሉ በክርስቲያን ደም። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ይሄ ድምጽ ለኛ ክርስቲያኖች አዲስ አይደለም። ጭንቃል ነፍረሱት ምናልባት የዛሬ 10 ዓመት ነው ክርስትና የሚባል እምነት በነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላችሁ። እነ ዲዮቅልጥያኖስ፣ ዱዲያኖስ፣ መክሲሚያኖስ፣ ፍላቪያኖስና ልጁ ቲቶ በአገራችን ደግሞ የወዲት ጉዲት 40 ዘመን ግራኝ መሐመድ 15 ዓመት የጣሊያን ወረራ 5 ዓመት ቤተክርስቲያንን ታሪክ ለማድረግ ቀስታቸውን ወረወሩ፣ ጦራቸውን ወደሩ፣ ሰይፋቸውን መዘዙ። እነርሱ ታሪክ ሆኑ፣ ቤተክርስቲያንና ክርስትና ቀጠሉ። እነሱ ሞቱ፣ ቤተክርስቲያን ሕያው ሆና ትኖራለች። የሲኦል ደጆች አያናውጧትምና ቃል ኪዳን ገብቶላታልና። ክርስትናና ሚስማር ሲመቱት ይጠብቃልና ክርስቲያኖች ወገባችሁን ጠበቅ፣ የእግዚአብሔርን ጦር ዕቃ ልበሱ፣ የመዳንን ራስ ቁር ድፉ፣ ዝናራችሁን ታጠቁ፣ በማንቀላፋት ጊዜ አትፍጁ። እየገደላችሁንም ቢሆን አለን፣ በአራቱም አቅጣጫ ደቅጠል እያረገፋችሁንም ቢሆን አለን፣ በአደባባይ የሞት አዋጅ እያወጃችሁብንም ቢሆን አለን። ግራኝ አህመድ ያላሸነፋትን ቅድስት ቤተክርስቲያን፣ የወዲት ጉዲት ያላሸነፈቻት ቅድስት ቤተክርስቲያንን እናንተ በ10 ዓመት ውስጥ ለማሸነፍ እንዳትሞክሩ። የ3000 ዓመት ታሪክ ያላትን እቺን ቅድስት ቤተክርስቲያን በ10 ዓመት ውስጥ ተዋግቶ ለማሸነፍ እጅጉን ያስፈራል። የአባቶቻችን ጸሎት ከኛ አይርቅም፣ ክርስቶስ አለ። ምናልባት የዛሬ 10 ዓመት ነው ክርስትና የሚባል እምነት በነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላችሁ። ብዙ መሀይማን የሚመኙትን ነገር ነው የተናገረው። ብዙ መሀይማን፣ ከመሀይሞች ውስጥ ደግሞ አንዱ አንተ ነህ እያልኩ እስኪ ኮፒ ሊንክ አድርጉት በደንብ ትጠፋላችሁ እየተባለ ነው ከ10 ዓመት በኋላ። ብዙ መሀይማን ከድሮ ጀምረው ኦርቶዶክሳውያንን፣ ክርስቲያኖችን ሊያጠፉ፣ በክርስቶስ ያመኑትን ሊያጠፉ ተነስተዋል። ነገር ግን አልቻሉም። ለምን መሰለ? እኛ የምንሰብከው የምናመልከው የተሰቀለውን ክርስቶስን እውነተኛውን አምላክ ነው። ከአንድ መሀይም የሚጠበቅ ንግግር ነው የሰማነው። ለእኛ ብርቃችን አይደለም። ሜንሽን አርጉት ራሱ ቃል እንዳትረሱት። ምናልባት የዛሬ 10 ዓመት ነው ክርስትና የሚባል እምነት በነበር ወይ በኢትዮጵያ ላይ የሚል እንግዲህ ይህ ወገናችን ያው ድራማውን ብሎት በድራማው እንግዲህ አላዋጣለው መሰለኝ ወንዶችን ወለተሃና የሚባል ወገናችን ወደ ከማልነት ተቀይሯል። እኛ እያሰለምን ነው ምናምን ይል ነበር ይሄ ወገናችንና አሁን ደግሞ እንግዲህ የዛሬ 10 ዓመት ብሎ ህልሙን ተናግሯል። ሐሳብ ነው ይሄ። እኔ እኮ በጣም እውነቱን እኮ ያውቀዋል ሁሱ ማለት ነው። ማለቴ በዚህ ረመዳን እንኳን 20% የሚሆነው ወጣት አየጾም አይደለም። ምክንያቱም ለማን ነው የምንጾመው? እፎ የሚያወራው ነገር በሙሉ ቁርአናችን ላይ አለ። ስለዚህ ለማን ነው የምንጾመው? ኡስታዞቻችንን ስንጠይቅ በቂ መልስ አመልሱልንም ብለው እኮ ወጣቱ እኮ የጾመ እኮ አይደለም። እየወጡም እየተናገሩ ነው እንደውም በድፍረት ማለት ነው የደፈሩት። ኤኒዌይስ ጥናት ምን ይላል እስኪ እንመልከት። እንግዲህ ይኸውላችሁ ይሄ ጥናት ምንድነው የሚለው በአህጉራችን አፍሪካ ሞሮኮ የምትባለው ሙሉ በሙሉ ሙስሊሞች ናቸው። ግብጽ ብትሆን እንደዛው ደግሞ 80% የሚሆነው ሙስሊም ነው። ግን በአሁኑ ሰዓት ላይ ጥያቄ እየጠየቀ በተለይ ወጣቱ እየተመለሰ ግማሹ ሃይማኖት አልባ ግማሹ ደግሞ ወደ ክርስትና እየተመለሰ በተለይ ሞሮኮ ሙሉ በሙሉ በሚወጣቱ 4 ሚሊዮን የሚሆን በዚህ ዓመት ብቻ ወደ ክርስትና ተመልሷል። ግማሹ ደግሞ እምነት አልባ ሆኗል። ጥያቄያቸው መልስ እያገኙ ስላልሆነ ለጥያቄያቸው መልስ እያገኙ ስላልሆነ እየተበታተኑ ነው ያሉት ማለት ነው። የዛሬ 10 ዓመት ያለው ምናልባት የራሱ people are leaving Islam a lot and why they are being ወደ ቤተ ክርስቲያን የኦሮሞ ክርስቲያን የለም ከማያውቁት ጋራ ምን አከራከረኝ?
የኦሮሞ ኦርቶዶክስ የለም የሚል ካለ ይምጣና ይሞክረኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኮራችባቸው ብፁዕ አባታችን አቡነ ጴጥሮስም ይቼ ሰላሌ ነው ትውልድ አገራቸው። እያየህ ተራመድ፣ እየሰማህ አውራ። ግልጽ ነው ገብቶናል በተዋሕዶ ላይ የሚያሴሩት ሴራ። አማራ፣ ኦሮሞ፣ ትግራይ እንዳትሉ የሥላሴ ልጅ ነው ባለማተብ ሁሉ። ትናንትናም ዛሬም ነገም ለዘላለም ቢመርህም ዋጠው በእምነት ብሔር የለም። ኦሮምኛ ተናጋሪ ክርስቲያን እህት ወንድሞቼ እፈልጋችኋለሁ። ለእናንተ የተደገሰውን የሞት ድግስ አዳምጠን እንመጣለን። ጥያቄ ስለጠየቀ እፎይን እንዴት እንዳሳደዱት አይተናል። እነርሱ ግን በቁጥር ብዙ ነን ብለው በሚያስቡበት አካባቢ ላይ ግን ክርስቲያኖች በዚህ መንገድ ነው መኖር ያለባቸው ብለው ሕግ ያወጣሉ። ለክርስቲያኖች እገሌን እንዲህ ብለህ ጥራ፣ እገሌን እንዲህ ብለህ ጥራ፣ እንዲህ ብለህ አውራ እያሉ ሕግ ያወጣሉ። እፎይ እስልምና ውስጥ ገብቼ እንዲህ ብላችሁ አውሩ፣ እንዲህ ብላችሁ ጥሩ ብሎ ሕግ አላወጣም። ጥያቄ ነው የጠየቀው፣ የተጻፈ ነገር ነው ያነበረው። እነሱ ግን በእኛ አካባቢ ያሉ ክርስቲያኖች እንደዚህ ብለው መናገር አለባቸው፣ እገሌን እንዲህ ብለው መጥራት አለባቸው ብለው ሕግ ያወጡልሃል መልሰው። ይሄን ካላደረክ ደግሞ ይዋጉሃል። ከራስህ መጽሐፍ ከመጽሐፍ ቅዱስ ታሪኮችን ሰርቆ ወስዶ ቁርአን ውስጥ አስገብቶ የኔ ነብይ ነው ይላል፣ ያንተ አይደለም ይላል። ከዛ ደግሞ እኔ በማወጣልህ ስም ጥራው ያን ነብይ ይላል። አያችሁ፣ እስልምና በቁጥር ሰፈር ውስጥ 5 ከሆኑ ይበጠብጣሉ ሙስሊሞች። በቁጥር 10 ሲሞሉ አይቻልም፣ ችግር ነው። በቃ እነሱ ሰላም ያው ትክክለኛ አሸባሪዎች እነዚህ ሰዎች ሰላምን የሚጠሉ አብሮ መኖር የማይፈልጉ በሰው ሃይማኖት ውስጥ ጣልቃ ገብተው እንዲበሉ እንዲያድጉ ብለው ለሰው ሃይማኖት ሕግ የሚያወጡት እነዚህ ናቸው። እነዚህን መንግስት አይጠይቅም። እነዚህ መያዝ የለባቸውም። እነዚህ ለፍርድ አይቀርቡ፣ አይከሰሱም። እኔ አሁን ላይ ወጥቼ ሙስሊሞች ከዚህ በኋላ ኢሳ ብላችሁ አትጥሩ፣ ስለ መርየም አታውሩ፣ መብት የላችሁም፣ ካልሆነ በሰላም መኖር አትችሉም ብዬ ማስፈራሪያ ብናገር በሃይማኖታችሁ እንዴት ማድረግ እንዳለባችሁ እኔ ብነግራችሁ በአደባባይ ወጥቼ ብናገር አያስከሰኝም? ስለዚህ እነዚህን ሰዎች ለህግ ማቅረብ አለ። ለህግ እስኪቀርቡ ድረስ አናቆም። If you haven't already, hit the subscribe button. If you haven't already, hit that subscribe button. Hit the subscribe button. Hit that subscribe button. Don't miss out. Subscribe. Please Sarakap, whatever. Yeah, that's exactly what I'm telling you. ነበረኝ እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጠይቅ። የውድ ነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ያለፈውን ነቢይ ያላገኘ ቀጣዩን ነቢይ ያላገኘ በመካከል ዘመን ላይ በመካከለኛ ዘመን ላይ የደረሰ ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ጀሃነም ናቸው ተብሎ መወሰን አይደለም። ይሄ ነው ማለት ከአህለል ፈትራ ናቸው። አቢ ወአቡከ ፊናር የሚለው ሐዲስ ያ ነገር አባታቸውን እናያሳደጋቸው አቡ ጣሊብ እርሱ ደግሞ ቀርቦለት ነበር፣ ነቢይ አግኝቶ ነበር። እርሱን እንደ አባት ይጠራሉ። አረቦች አጎትን አባት ይጠራሉ።
ያ ነው እንጂ አባታቸው አብደላህ ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዐለይሂ ወሰለም አላገኘም አይደለ? እናታችን ማሚና እንደዛ ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዐለይሂ ወሰለም አላገኘችም። የነቢይነት ዘመናቸው ላይ አብደላህ የሞተው ነቢይ ሰለላሁ ሙስሊም ወንድማችን ለተጠየቀው ጥያቄ መልስ ለመስጠት በአደባባይ ሲዋሻ አይተነዋል። የነቢዩ መሐመድ ቤተሰቦች በገሃነም አይደለም ያሉት መካከለኛ ቦታ ላይ ነው ያሉት ምናምን ብለው ሲዋሻ አይተናል። ነገር ግን ነቢዩ መሐመድ በሐዲሳቱ ግልጽ አድርጓል። ምንድነው ግልጽ ያደረገው? አባቴ በገሃነመ እሳት ነው ያለው ብሎ በዚህኛው ሐዲስ ተናግሯል። ነገር ግን ሙስሊም ወንድማችን አባቴ በገሃነም ነው ያለው የሚለውን አባቱ የገዛ አባቱን ሳይሆን አጎቱን ነው አጎቱ እስልምና ተሰብኮለት እንቢ ስላለ ብሎ ሲዋሻ አይተናል። ይሄንን እንግዲህ ኢማሙ ነወዊ እንደዚህ ያስረዳዋል። ጽሁፉን እንደምትመለከቱት This shows that whoever dies in the state of kufr will be in hell. ይሄ የሚያሳየው ማንኛውም በኩፍር ላይ ወይ እስልምና ሳይቀበል የሞተ ሰው ሁሉ ገሃነም እንደሚገባ ያሳያል ይልና and being related to the one who is close to Allah will not avail him anything. It also shows that whoever died during the fatra between Isa and Muhammad and was the follower of the way of the Arabs at that time, በጊዜው የነበረውን የአረቦቹን ባህል እየተከተሉ የነበሩ ሰዎች ከሙሐመድ በፊት የነበሩቱ እና ከኢሳ በኋላ የነበሩቱ which was idol worship ጣዖት አምልኮ የሆነውን ባህል ማለት ነው, will also be among the people of hell. There is no excuse for the call not reaching them. እነሱን ጥሪ አልደረሰም የሚል ሰበብ አያስፈልግም፣ በገሃነመ እሳት ይገባሉ ይላል ማን? ኢማሙ ነወዊ በሰሂህ ሙስሊም ሸርሁ ላይ። ስለዚህ ስለ እናቱም ከታች ሲያስቀምጥ ስለ ሙሐመድ እናት ሲያስቀምጥ ከታች ምን ይላል? because she was a kafira ካፊር ነበረች ይላል። ስለዚህ ሁለቱም የት ናቸው? በገሃነመ እሳት ናቸው። ሙሐመድ ራሱ በገሃነመ እሳት ነው ያለው። አንተ ለወላጆቹ ታሽቃብጣለህ እንዴ? ሙሐመድ ራሱ በገሃነመ እሳት ነው ያለው። እንደዚህ አይነት ስግጥ ያለው ውሸት አደባባይ ላይ ተዋሻል እንዴ? ውሸት 99% የእስልምና እምነት ተከታይ ባለባት በሀገረ ቱርክ መጽሐፍ ቅዱስን ከቁርአን በማነጻጸርና እውነትን በመፈለግ ኢየሱስ ክርስቶስን እየተቀበለው በስሙ በማመን ደግሞ የክርስትናን ልጅነት በጥምቀቱ እያገኘው የአንድ ቱርካዊ አስደናቂ ክርስቲያናዊ ምስክርነትን በዛሬው የንጋት ኮከብ ሚዲያ ዝግጅት ይዤላችሁ ቀርቤያለሁ። እንደተለመደው ይህን የንጋት ኮከብ ሚዲያን ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ከንጋት ኮከብ ሚዲያ ጋር አብራችሁ እንድትዘልቁ የምጋብዛችሁ ሙልጌታ ስዩም ነኝ። የተወለድኩት በቱርክ ሲሆን ሙስሊም እንደሆን ተደርጌ ነው ያደግኩት። እስልምና እምነቴ ደግሞ ባህሌና መታወቂያዬ ነበር። የእስልምናን እውነትን በተመለከተ ምንም አይነት ጥርጥርና ግራ መጋባት አድሮብኝ አያውቅም። በቁርአንና በመጨረሻው ነቢይ በሙሉ ልቤ አምናለሁ። በሕይወቴ ሁሉ ሙስሊም መሆን እፈልግ ነበር። ይህም ከሙስሊም ቤተሰብ ውስጥ በመወለዴ ሳይሆን እስልምና ለእኔ እውነት ስለነበር ነው። ከዚህም በላይ ስለ ሌሎች ሃይማኖቶች ለማጥናት ወሰንኩኝ። እኔም ሌሎች ሰዎች በእስልምና ለምን እንደማያምኑ እደነቅ ነበር። ስለዚህ በሌሎች ሃይማኖቶች የሚያምኑ ሰዎች በመደነቅ በመገረም እመለከታቸው ነበር። በተለይ ደግሞ የቱርክ ክርስቲያኖች አብዛኛው ህዝብ ሙስሊም በሆነባት ሀገር እነዚህ ጥቂት ክርስቲያኖች ለምን እስልምናን እንደማይመርጡ እውነትን እንደማይፈልጉ ጥያቄ የሆነብኝ ጉዳይ ነበር። ቁርአንን አነባለሁ። እናም ክርስቲያኖች ኢየሱስን ከእግዚአብሔር ጋር እኩል ስላደረጉት ብቻ ገሃነም ይሄዳሉ የሚለውን ሰነብ ተደነቅኩኝ። ለምሳሌ ያክል በቁርአን እንደሚከተለው ተጽፏል። እነዚያም አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በርግጥ ካዱ። አልመሲህም አለ የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ። በአላህ የሚያጋራ ሰው አላህ በእርሱ ላይ ገነትን በርግጥ እርም አደረገ፣ መኖሪያውም እሳት ናት፣ ለበዳዮችም ምንም ረዳቶች የላቸውም።
ይህንንም ክፍል ልረዳው አልቻልኩም። ስለዚህም ስለ ክርስቲያን ጓደኞቼ ሳስብ እጅግ በጣም አዝንላቸዋለሁ። እኔም ስለ ክርስትና ብዙ ተጨማሪ ነገሮችን ተምሬና አውቄ ክርስቲያን ጓደኞቼን ለመርዳት አሰብኩኝ። አዲስ ኪዳን መጽሐፍ ቅዱስ ገዛውኝና ማንበብ ጀመርኩኝ። እውነተኛውም ዓላማዬ ስህተትን፣ ጥፋትን፣ ጉድለትን መፈለግ እንጂ እውነትንና ሕይወትን ማወቅ አልነበረም ጉዳዬ። እንዲያውም ከመጀመሪያውም አልጀመርኩም። ከቅዱስ ጳውሎስ መልእክቶች ውስጥ አንዳንድ ምዕራፎችን ማንበብ ጀመርኩኝ። እያነበብኩ እያለሁ ትዳር በያዛችሁ ጊዜ የእናንተ አካል የትዳር ጓደኛችሁ ነው እና የእሱ ወይም የእሱ አካል የአንተ ወይም የአንቺ ነው የሚለውን ሐሳብ በእውነት በጣም ወደድኩት። እኔም አዲስ ኪዳን ለሴቶች ትልቅ ጠቀሜታና ስፍራ እንደሚሰጣቸው ተመለከትኩ። ማለትም አዲስ ኪዳን መጽሐፍ ቅዱስ ሴቶችን ሁለተኛ ደረጃ ዜጋዎች አያደርጋቸውም። ከዚያም ስህተትን ላገኝ እችላለሁ ብዬ ተገነዘብኩና በክርስትና እምነት በጣም ዝንባሌ አደረብኝ። ስለዚህም ያንን መጽሐፍ ማንበብ አቆምኩኝ። አንድም ቀን በጣም ጥሩ ጓደኛዬ ስለ ክርስቶስ የሚያወራ የክርስቲያን ጓደኛ እንዳለው ነገረኝ። የስልክ ቁጥሩንም ጠየቅኩትና ደወልኩለት። እሱም በቤተ ክርስቲያን የሚደረግ የክርስቲያኖች ስብሰባ ላይ እንድገኝ ጋበዘኝ። እዚያም ሄጄ የቱርክ ክርስቲያኖች በዚያ ስብሰባ ላይ መኖራቸውን አየሁኝ። ይህንንም ሳይ ላምነው አልቻልኩም። ምክንያቱም ስለ እስልምና በቀላሉ ትምህርት በሚያገኙበት ሀገር በቱርክ ውስጥ እያሉ እንዴት ቱርኮች ክርስቲያን ይሆናሉ? እኔም እነዚህ ክርስቲያን ቱርኮች በማህበራዊ ሕይወታቸው ደካሞች የሆኑና በራሳቸው መኖር ስለማይችሉ በእንደዚህ አይነት እንቅስቃሴ ገብተዋል ብዬ አሰብኩኝ፣ ገመትኩኝ። ይሁን እንጂ ወደዚህ ስብሰባ መሄድን ተደሰትኩበት። ምክንያቱም ጥያቄ መጠየቅና ስለ ሃይማኖት ውይይት ማድረግ እንድችል አጋጣሚ ፈጥሮልኝ ነበር። በሁለተኛውም ሳምንት እኔም በጣም ጥሩ ጓደኛዬን ወደ ስብሰባው ጋበዝኩት። አንድ ቀን ይህ ክርስቲያን ጓደኛችን እኔንና ጓደኛዬን የኢየሱስ ክርስቶስ የተባለውን ፊልም እንድንመለከት ጋበዘን። በፊልሙም ውስጥ ኢየሱስ ክርስቶስ ከእኔ በኋላ ነብይ ይመጣል፣ በእሱ እመኑ ብሎ ይናገራል ብዬ እጠባበቅ። ኢየሱስ አምላክ ከሆነ ዮሐንስ ምዕራፍ 5 ከቁጥር 30 ላይ እንዴት እኔ ከራሴ አንዳች ላደርግ አይቻለኝም ይላል። ሙሉ ምዕራፉን በደንብ አንብበዋል አብዱ? አዎ በደንብ አንብቤዋለሁ። ኢየሱስ ከራሱ ምንም ማድረግ የማይችል ደካማ እንደሆነ ነው የተረዳው። እሺ እስኪ መለስ ብለን ዮሐንስ ምዕራፍ 5 ከቁጥር 16 ጀምረን እንመልከት። በመጽሐፍ ቅዱስና በአይሁዳውያን መሰረት በሰንበት ቀን መስራት ታላቅ ወንጀል ነው። በሰንበት ቀን የሚሰራ እግዚአብሔር ብቻ ነው። ነገር ግን ኢየሱስ በሰንበት ቀን አንድ ሰው ይፈውሳል። አይሁዳውያንም ይህን ተመልክተው በጣም ተቆጡ። ኢየሱስም እግዚአብሔር አባቴ እስከዛሬ ድረስ ይሰራል፣ እኔም እሰራለሁ አላቸው። ይህም ማለት ልጅ እንደ አባቱ ነው እያለ ነው። አብዱ እስኪ አንድ ጥያቄ ልጠይቅህ። ሰዎች ተሰብስበው እግዚአብሔር በሰንበት ቀን የሚሰራው አምላክ ስለሆነ ነው እያሉ በሚያወሩበት ሰዓት አንድ አካል መጥቶ አዎ ለዛ ነው በሰንበት የሚሰራው ቢላቸው ምን ለማለት ፈልጎ ነው? ያው በሰንበት የሚሰራው አምላክ ብቻ ከሆነ ያ አካል ደግሞ እኔ በሰንበት ሰራለሁ ካለ አምላክ ነኝ እያለ ነው ማለት ነው። ትክክል ነህ አብዱ። አይሁዶቹም እንዲህ ነበር የተረዱት። ኢየሱስም አለ ሰው ሁሉ እግዚአብሔርን እንደሚያከብሩት እንዲሁ እኔንም እንዲያከብሩት ፍርድን ሁሉ ለእኔ ሰጠኝ እንጂ አባቴ በአንድ ሰው እንኳን አይፈርድም። እኔን ያላከበረ አባቴንም አያከብርም አላቸው። በምሳሌ እግዚአብሔር ብቻ በተለይ የምናከብረው እርሱን ብቻ በማምለክ ነው። ኢየሱስንም እንዲሁ ማለት ነው። ኢየሱስም መልሶ እንዲህ አለ፣ በመቃብር ያሉት ሙታን የኔን ድምፅ የሚሰሙበት ቀን ይመጣል። መልካም ያደረጉትንም ወደ ገነት፣ ክፉ ያደረጉትንም ወደ ሲኦል እጥላለሁ እያለ አምላክ ብቻ የሚናገራቸውን ነገሮች ሲናገር አይሁዳውያንም ከአብ የተለየው አምላክ ነኝ እያለ ስለመሰላቸው እንግዲህ ሰንበትን ስለመሻሩ ብቻ አይደለም እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር ጋር አስተካክሎ እኩል ስላደረገ ሊገድሉት ይፈልጉ ነበር። ኢየሱስ ከአብ ጋር አንድ አምላክ ሆኖ ሳለ አይሁዳውያን ግን ከአብ የተለየ ሌላ ሁለተኛ አምላክ ነኝ እያለ ስለመሰላቸው ምን ማለት ነበረበት? ኢየሱስ አይ እኔ ከአብ ተለይቼ የምሰራ አይደለሁም ማለት ነበረበት። ትክክል ነህ አብዱ። አይሁዳውያኖችም ኢየሱስ ከአብ ተለይቶ በራሱ የሚሰራ ሌላ አምላክ ስለመሰላቸው ኢየሱስም አይ እኔ ከአብ ተለይቼ ከራሴ ምንም ላደርግ አይቻለኝም ከአብ ጋር አንድ ነኝና አላቸው። ከእግዚአብሔር ጋር እኩል እንድናከብረው ሙታን የሱን ድምጽ ሰምተው እንደሚነሱ በሰው ልጆች ሁሉ እንደሚፈርድ ነግሮናል። የአምላክ ባህሪ ሲያሳያቸው ግን ከአብ የተለየ ሁለተኛ አምላክ ስለመሰላቸው ኢየሱስም አይ እኔ ከአብ ተለይቼ ከራሴ አንዳች ላደርግ አይቻለኝም ከአብ እንደሰማው ፈርዳለሁ። መልስ አትሰጥም? በጣም ብዙ ሰው ካንተ መልስ እየጠበቀ ነው። መልስ ምንድን ነው? እውነት ነው። በጣም ብዙ ጥያቄ እኛ ቢሮ መጥቷል። በስልክ በቴክስት በ0975516360 ብዙ ሰው ደውሎልናል። የወጣቶችን ጥያቄ ሰምቻለሁ። መልሱን ከአንደበቴ መስማት ከፈለጋችሁ እንግዲህ እንደ ካምፓኒ መልስ ለመስጠት ወስነናል። ምላሻችንን ጥያቄያችሁ መሰረት 10 ሰዎችን በነፃ ለማስተማር ወስነናል። የእፎይ ደም
የኔ የአስተራየ ደም ብቻ አይደለም፣ የዮሴፍ ደም ብቻ አይደለም፣ የባንዳውን ደም ብቻ አይደለም። በዓለም የተጠመቀው ሁሉ ህዝበ ክርስቲያን ደም ነው። ያ ደም ቢፈስ በኢትዮጵያ ያለውን ሙስሊም በዓለም አደባባይ ያስፈርድበታል። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? የሞኝ ዘፈን ሁልጊዜ አበባ ይባላል። እንደተለመደው የሙስሊም ወገኖቻችን የሁልጊዜ አበባዮች ዘፈን ምንድነው? ኢየሱስ ሰው ነው የሚል ነው። በመጀመሪያ ደረጃ ሙስሊም ወገኖቻችን ልታውቁ የሚገባው እስልምናችሁ ሳይመሰረትም በፊት የኢየሱስን ሰውነት በደንብ ጠንቅቀን የምናቅነን። ለማያውቅ ህዝብ አይደለም መታችሁ ኢየሱስ ሰው ነው የምትሉት። እስልምና ሃይማኖት መሐመድ የሚባል አካል ሳይነሳም በፊት በሐዋርያት እሙን የሆነ ትምህርት ነው። ጌታችን ኢየሱስም ራሱን የሰው ልጅ እያለ እየጠራ ያስተማረ እልፍ አላፍ ጥቅሶች አሉ መጽሐፍ ቅዱሳችን ላይ ያለ ነገር ነው፣ የምናምነው ነገር ነው። ግን እኛ ኢየሱስ ሰው ብቻ ነው ብለን አናምንም። ኢየሱስ አምላክም ነው ብለን ነው የምናምነው። ይህ አስቀድሞ የነበረው ፍጥረታትን ሁሉ የፈጠረው አምላክ ከስጋና ከደም ተካፍሎ ሰው ሆነ ብለን ነው የምናምነው። ይሄ መጽሐፍ ቅዱሳዊ የሆነ ትምህርታችን ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው በዕብራውያን መልእክቱ ምዕራፍ 2:14 ጀምሮ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው በህይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ ምን አለ? በስጋና በደም እንዲሁ ተካፈለ። ምኖችን ነፃ እንዲያወጣ? በሞት ፍርሃት ውስጥ በባርነት ውስጥ በኃጢአት ውስጥ ያሉትን ነፃ እንዲያወጣ ምን ሆነ? ሰው ሆነ። በስጋና በደም ተካፈለ። የአብርሃምን ዘር ይዟል እንጂ የያዘ የመላእክትን አይደለም ብሎ ይነግረናል ቅዱስ ጳውሎስ። ስለዚህ ይህ አስቀድሞ በመለኮት የነበረው አምላክ ብቸኛ መለኮት የነበረው አምላክ ከስጋና ከደም ተካፈለ እያለ መጽሐፍ ቅዱሳችን ይነግረናል። ስለዚህ እኛ የኢየሱስን ሰውነት አልካድንም። ይህ አስቀድሞ የነበረው መለኮት ስጋን ተዋህዶ ሰው ሆኗል ብለን እናምናለን። ለዛ ነው አሁንም ቆላሴስ ምዕራፍ 2:9 ላይ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል የሚለን። ስለዚህ ኢየሱስ ክርስቶስ ሰው ብቻ አይደለም አምላክም ነው። በእርሱ የመለኮት ሙላት ሁሉ በሰውነቱ ምን ብሎ ይኖራል? ተገልጦ ይኖራል። ስለዚህ ጌታችን ኢየሱስ መለኮት ያልተለየው ሰው ነው ማለት ነው። ስለዚህ አምላክም ሰውም ነው እያን እየነገርናችሁ ነው። ለምንድነው ሰው የሆነው ስንል በኃጢአት ውስጥ ወድቀን የነበርነውን እኛን ሰዎችን ለማዳን ሰው ሆነ ብለን እናምናለን እንጂ እርሱ ሰው ብቻ ነው ብለን አናምንም። ኦኬ ሰው ብቻ ነው ብለን አናምንም። ስለዚህ ሙስሊም ወገኖቻችን መጣችሁ ሰው ነው ስትሉን እኛ ሰውነቱን መችካደን ኦኬ ሰው ብቻ አይደለም አምላክም ነው። እርሱ አስቀድሞ ፍጥረታትን ይገዛ የፈጠረው አምላክ ነው። በስጋና በደም የተካፈለውና እኛን የመሰለው በነገር ሁሉ ወንድሞቹን ሊመስል ተገባው እንዳለን ጳውሎስ እኛን የመሰለው ስለ እኛ ኃጢአት ሲል ነው። ስለዚህ እርሱ አስቀድሞ ምን ያለ ነው? የነበረ ነው። መዝሙረ ዳዊት 130:7 ጀምሮ ስትመለከቱ ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና አለ። እስራኤልን በእግዚአብሔር ይታመን እርሱም እስራኤልን ከኃጢአት ሁሉ ያድነዋል አለ። ማን ነው ከኃጢአት ሁሉ የሚያድነው? እግዚአብሔር ነው። እኛን የወደቅነውን እስራኤላውያንን ያው እስራኤል ሲባል ደግሞ ሙስሊም ወገኖቻችን የሚያውቁት ሀገሪቱን ነው። እኛ አሁን ለምሳሌ እስራኤል ዘነፍስ ነን ለምሳሌ ማለት ነው። እንዴ እስራኤል ብላችሁ ደግሞ እዛ አገሩ ላይ እንዳትሄዱና እስራኤልን ከኃጢአት ሁሉ ያድነዋል ብሎ መዝሙር 130:7 ላይ እንደዚህ ብሎ ይናገራል። ከኃጢአት ሁሉ ያድነዋል የተባለው እግዚአብሔር ማን ነው ስንል ማቴዎስ ወንጌል ምዕራፍ 1:20 ጀምሮ ስትመለከቱ መልአኩ ወደ ዮሴፍ መጥቶ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ሁሉ ምን ይላቸዋል? ያድናቸዋልና ስሙንም ማን ትለዋለህ? ኢየሱስ ትለዋለህ። ስለዚህ ኢየሱስ የሚለው ስም የወጣለት መቼ ነው? ጌታችን ኢየሱስም በስጋ ከተገለጠ በኋላ አዳኝ የሚለው ስም ወጣለት ማለት ነው። እርሱ አስቀድሞ በመዝሙር 130 ላይ እስራኤልን ከኃጢአት የሚያድነው ማን ነው ተብሏል? እግዚአብሔር ነው በስጋ የሚገለጠው። ስለዚህ ያ እግዚአብሔር ስለሆነ በስጋ የተገለጠው ህዝቡን ሁሉ ከኃጢአታቸው ያድናቸዋል፣ የሚወለደው ልጅ ህዝቡን ከኃጢአታቸው ያድናቸዋል ብሎ መልአኩም ሲያበስር እንመለከታለን። እንግዲህ ከኃጢአታቸው የሚያድናቸው እግዚአብሔር ነው ተብሏል። ከእግዚአብሔር ውጪ ደግሞ መድኃኒት የለም። እንደሚታወቀው ትንቢተ ሆሴዕ ምዕራፍ 13:4 ላይ ከተመለከታችሁ እኔ ግን ከግብጽ ምድር ጀምሬ አምላክ እግዚአብሔር ነኝ፣ ከእኔም በቀር ሌላ አምላክ አታውቅም፣ ከእኔም በቀር መድኃኒት የለም ብሏል። ስለዚህ ከእርሱ ውጪ መድኃኒት የለም።
ያ እግዚአብሔር መድኃኒት ሆኜ ያድናቸዋለሁ ህዝቡን ከኃጢአት ያድናቸዋል የተባለለት እግዚአብሔር ስለሆነ በስጋ የተገለጠው መልአኩም ለዮሴፍ መጥቶ ምን አለው? ህዝቡን ሁሉ ከኃጢአታቸው ያድናቸዋል አለ። ስለዚህ ያ በብሉይ ኪዳን መድኃኒት ይሆንላቸዋል የተባለው አምላከ ያህዌ ነው በስጋ ተገልጦ መድኃኒት የሆነን ህዝቡን ሁሉ ከኃጢአት ያዳነው ማለት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ቲቶ ምዕራፍ 2 ቁጥር 11 ጀምሮ ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና አለ። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንንም አስተውሉ፣ መድኃኒታችንም ከአመጽ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ህዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ምን ብሏል? ሰጥቷልና። ሆሴዕ 13 ቁጥር 4 ላይ ማን ነው መድኃኒት ተብሏል? እግዚአብሔር። ከሱ ውጪ መድኃኒት የለም ተብሏል። ያ ከኔ ውጪ መድኃኒት የለም ያለው አምላክ ስለሆነ በስጋ የተገለጠው ምን ተባለ? የታላቁ የአምላካችንና የመድኃኒታችን ተባለ። ያ በነቢያት ላይ ሲናገር የነበረው ከኔ ውጪ መድኃኒት የለም ብሎ ሲናገር የነበረው አምላክ ስለሆነ በስጋ የተገለጠው ታላቁ አምላካችንና መድኃኒታችን ተብሎ ተገለጸ። መድኃኒታችንም ከአመጽም ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ህዝብ ለራሱ እንዲያነጻ ስለኛ ምን ብሏል? ነፍሱን አሳልፎ ሰጥቷል አለ። ስለዚህ መድኃኒታችን የሆነው ያ አምላከ ያህዌ በትንቢተ ሆሴዕ ምዕራፍ 13 ቁጥር 4 ላይ ከኔ በቀር መድኃኒት የለም ያለው አምላክ ነው በስጋ የተገለጠው። እርሱ አስቀድሞ የነበረ በቅድምና የነበረ አምላክ ነው። ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 35 ቁጥር 22 ጀምሮ ስትመለከቱ እንዲህ ይላል፣ ከዘመን አስቀድሞ በቅድምና የነበረ ዛሬ ሰው የሆነ አምላክ ይህ ነው አለ። እርሱም መለኮቱ ከትስብእቱ ትስብእቱ ከመለኮት ሳይለይ ለዘላለም ይኖራል። ለዘላለም ምን ይላል? ይኖራል። እርሱ አንድ ብቻ ነው። እርሱ ማ ብቻ ነው? አንድ ብቻ ነው። ልክ ቅዱስ ጳውሎስ እንደነገረን ኤፌሶን ምዕራፍ 4 ቁጥር 10 ላይ ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው እንዳለን እርሱ ማን ነው አለን? እርሱ አንድ ብቻ ነው። ከሰማይ የወረደው ነው፣ ወደ ሰማይ የወጣው አንድ ብቻ ነው። በዚያ ወራት ከአብርሃም ስጋን ይዋሃድ ዘንድ ወደደ። ይህ ልጄን ሲራብ ሲጠማ ሲተኛ ሲደክም ሲወጣ ሲወርድ ወይም ሲገረፍ በችንካር ሲቸነከር ወይም በፍቃዱ ሲሞት እንደ ሙታንም በመቃብር ሲጠብቁ ብታየው እነዚህን የስጋ ብቻ አድርጋ አታስብ። ይህ ልጄን የታመሙትን ሲያድን ለምጽ የያዛቸውን በቃሉ ሲያነጻ ጭቃ ቀብቶ አይን ሲሰራ ሁለተኛ መልክ በፍቃዱ ሲፈጥር ብታየው 5 እንጀራ አበርክቶ ለ5000 ሰው ሲያጠግብ ማዕበሉን ነገድ እስከ ሰማይ የተነሳውን ጥልቁን ባህር በመገሰጽ ጸጥ ሲያደርገው በምድር ላይ እንደሚሄድ በእግሩ ውሃውን እየረገጠ ሲሄድ ተራሮች ሲሰግዱለት አጋንንትም ሲታዘዙለት እንደ ባሮችም ሲያዛቸው ብታየው ይህ ለመለኮት ብቻ ሰጣ አትናገር ይላል። ኦኬ መላእክት ሲሰግዱለት ብታይ መላእክት የሰገዱት ለመለኮት ብቻ ነው ለስጋው አልሰገዱም ብለ አትለይ። ምክንያቱ ሲባል እንግዲህ መላእክት የሚሰግዱት ለእግዚአብሔር ለአምላክ ብቻ ነው። መጽሐፈ ነህምያ ምዕራፍ 9 ቁጥር 6 ላይ የሰማይ መናፍስት ለአንተ ብቻ ይሰግዳሉ ነው የተባለው። ለአንተ ብቻ ነው ይሰግዳሉ የተባለው ለማ ለእግዚአብሔር። ስለዚህ ያ እግዚአብሔር ስለሆነ በስጋ የተገለጠው ዮሐንስ ራእይ ምዕራፍ 5:11 ላይ ለበጉ ሲሰግዱ እንመለከታለን። ለማ ለጌታችን ለኢየሱስ መላእክቶች ማለት ነው። መላእክቶች እንዲሁም ዕብራውያን ምዕራፍ 1 ቁጥር 6 ጀምሮ ስትመለከቱ መላእክት ለጌታችን ለኢየሱስ ሲሰግዱ እንመለከታለን። ስለዚህ መላእክት ሲሰግዱለት ብታይ ለመለኮት ብቻ አድርገ አትስጥ። ምክንያቱስ ይህ አምላክ ይህ መለኮት ስጋን ገንዘቡ አድርጎ ተዋህዶታል፣ ለአንድ አካል አድርጎታልና። ስለዚህ ክርስቶስ ኢየሱስ ሰው ብቻ አይደለም አምላክም ነውና ሙስሊም ወገኖቻችን መለኮትነቱን ይነጥሉና ሰውነቱን ብቻ ይዘው ሰው ነው ይሉናል። እኛ ሰው ብቻ ነው ብለን አናምንም። መለኮትም ነው አምላክም ነው ሰውም ነው እያል ነው ምናምነውና ኢየሱስ ሰው ነው ስትሉን እንደው ማናምነውን ትምህርት እያመጣችሁ ምን ነግሩን ይመስል የሞኝ ዘፈን ሁልጊዜ አበባ እንደተባለው ሁልጊዜ ባትዘፍኑት እንደው ብትሻሻሉ መልካም ነው በሚል ነው። ጸጋና ሰላም